እኔ ለአንተ ብዬ ከቤተሰቦቼ ተቆራርጬ ያንተን ልጅ በሆዴ ይዤ በባዶ ቤት ውስጥ ተቀምጬ በገዛ ገንዘብ እየሰከርክ ትመጣልኛለህ? ሮማን ቀስ በይ፣ ጎረቤት አትረብሽ። አባልንም ማን የሚረዳኛልና ነው? ሮማን ዝም በይ፣ አትፈታተኝኝ። ከዚህ በላይ ምን እንዳታረገኝ። ዳሩ አንተ ምን ታደርግ? እኔ ነኝ ሌባ ምኜ ሌባ የሆንኩት። ምን አልሽ አንቺ? ሌባ፣ ከራስ የምትሰርቅ ተራ ሌባ። አንተ አረመኔ! አንተ ግዝሽ አሁን አትተነስ ግዝሽ አንተ ግዝሽ አሁን አትተነስ
ወይ አባቴ ግን ማን ለምን ጠየቀኝ? ፈልጌ እኔ ነኝ። አንቺ እናት አይደለሽ? እናትህም አባትህም እኔ ነኝ። ትምህርት ቤት ስሜ ሲጠራ ሁሉም ይስቁብኛል። ያው እነሱን ተዋቸው፣ ስለማያውቁ ነው። አዝናለሁ ወይዘሮ ሮማን። እንደ ግል ተቋም የኛ ዋና ጉዳዮቻችን በግል ከፍለው ይማሩ ተማሪዎቻችን ናቸው። ነገር ግን ያንቺን ችግር ከግምት ውስጥ በማስገባት ልጅሽ በነፃ እንዲማር ብንፈቅድም ልጅሽ በተደጋጋሚ በሚያደርገው ጥፋት ለተማሪዎቹ መጥፎ አርአያ፣ ለትምህርት ቤቱ መጥፎ ስም አልፎ ተርፎ እኔንም ተጠያቂ እያደረገኝ ስለሆነ ልጅሽን ከዛሬ ጀምሮ ከትምህርት ቤት አሰናብተነዋል። ይሄ ዓመት አልቆ ሌላ ትምህርት ቤት ተፈልጎልህ እስክትገባ ድረስ ከነገ ጀምሮ በዚህ ትሰራታለህ። አሁን ያን ጥፍሬ ልጅ ምን ይችላል ብለሽ ነው? ከኔ ጋር ቢለምን አይሻልም? አይ ማማ፣ ከሱ ያነሱት ስንት ነገር አይደለም እንደሚሰሩት። ለማኝ ተባልኩ ብሎ እኮ ነው የሰው ደብድቦ ከትምህርት ቤት የተባረረው። ይለምደዋል። እሺ ሮማንዬ፣ አንቺ እንዳልሽ፣ እኔ ካንቺ አላውቅም። ለምንክ እንዴት አይለምዳል እንጂ። እስቲ ስንት ሰርተህ መጣ? ምንም አልሰራሁም። ምን አልሰራሁም? እና ምን ስታደርጉልህ ነው የመጣኸው? እኔ ድሮም ተናግሬያለሁ እኮ ይሄን ጥፍሬ ልጅ ምን ይችላል ብለሽ ነው። መቻል አለበታ። እኔማ መቻል አጣሁት። እኔ ሲራገጥ ብሎ ነው የመጣው። አይ እንደሱ አደርግም ነው እንዴ አንተ? አዎ ነገ ጎብዘህ ሰርተህ መምጣት አለብህ። እሺ
ምናምን አይደለም እሺ መስራት ያለብህ ከኔ ጋር አሪፍ ስራ ትሰራለህ ብር ይሰጣል እንደው ዛሬ ያየሁት ፊልም ሲያስጨንቀኝ ነው። ምን አየሽ ልጅ? ይመስለኛል ሰፊ አረንጓዴ መስክ ላይ ያቤጼ ነጭ በነጭ ለብሶ ግን ባዶ እግሩን ይሮጣል። ከዛ ከብዙ ሩጫ በኋላ ድንገት እንደ መደናቀፍ አለና ከዓይኔ ስውር አለብኝ። እኔም ስበር ወደ ወደቀበት ቦታ ሄዱ። ስደርስ ያቤጼ ጥቁር ጭቃ የተሞላበት ጉድጓድ ውስጥ መላ ሰውነቱ ጭቃ በጭቃ ሆኖ አገኘሁት። እናም ላወጣው ስታገል እንደምንም ተሳካልኝና ጎትቻ አወጣሁት። ግን ላጥበው ስል እምቢ ራሴ ነኝ የምታጠበው ብሎ ሲታገለኝ በቃ እሰይ እንኳን አላጠብሽ ሲሳይ ነው። አንቺ ያ ቤት መቼ ነው ለዚህ የደረሰው? የሰው ኪሱ ሲገባ አየሁታ። የኔ አይ የኔ በስመ አብ ስትጠራ ሰማም እናቴ ሁሉንም ነገር ስላወቀች ካምቦዲያ ካንተ ጋር መስራት አልችልም። ተነስ ካሁን በኋላ እዚህ ጋር መስራት አልችልም። እሺ አገኘው ገለህ Yeah,
እና እኔ ወስዶ ለተማማሪዎች ሰጥቶ ነው የሚደርሰው። ይጃራክ ከይዛችሁ አንቺ ክፋት ነው ችግር አለ እንዴ? ይሄ ልብስ ታጥቦ ተሰጥቷል ነበር ምን? አዎ ደርቆ ስለነበር አንስቼ ለበስኩ። ምን ዋጋለሁ እሱ መፈታት? ነገ መምጣቱ እንደሆነ አይቀር። ማረሚያ ቤቱ መኖሪያ ቤቱ አረገው። እኔማ ነገ ከነገ ወዲያ ቤት ቅጥሩም ሲጠየቅ ዞን 3 ማለት ይቀራል። እውነቴን እኮ ነው። የልጅሽን አይል ሊያሳይሽ ነው። እስቲ እንዳፍሻል ምን ይሳነዋል? እሱስ ምንም አይሳነው። እንደው ግን ልጄ ድንገት ከቤት ወጥቶ ቀርቶ ቢልብ እንድትቀበል ጥሎብኝ ይሆናል እየፈርች እኔስ በጤናው የሚመለስ መሰለኝ። እንዴት ምን እንዴት አለ? የልጅሽን ጸባይ እያወቅሽ በሰላም ይመለሳል ብሎ ማሰብ ከባድ። በስመ አብ በሉት የጻፍና አለበት ደህና ነገር ቢሆን ተራራ ላይ ወረወሩት እያልሽ አስክሬኑንም አምጥተውልሽ ቀብረሽ ብትገላገይ ነው ይሻልሽ። እንደሱ ሳያርግብኝ እንደሱ ሳያርግብኝ የምዘክረው ቅዱስ ገብርኤል ሄዶ ከባድ አስደበሩ በሚካኤል በታትይሙ የሆነ ሪጎራው እንዳለ አይነት ለዛ ነው። አራት አካብድ እባክህ። ስልክ ሳስደውልልህ ስልክ አይሰራም። ቁጥር ቀይሬ ፍርድ ጨርሰሽ እና ሰፈሩ አልጠፋሽ? የሆነ መላሰብ ላማክርሽ ነው። ከባድ እኔ እኮ አሁን ስርቆት ምናምን ትቻለሁ። ይኸው ሞተሬን ገዝቼ በዚች በት እያለሁ ሌላ ሞተር ፈልግ። ሂድ፣ ችግር የለውም በኋላ እናወራለን። እሺ ሰፈር ጠብቅ። መጣ ደግሞ ገና ሊሰራ ነበር። ወንጀል ውስጥ ሊጣ ኧረ እባክህ አይሰማም። ሰይጣን ነው ስለምትወጣ ምንም ቢላትሽ ነው። አብዙ ብላይ ጠፍቶ ነበር እስከ ዛሬ። አሁን ደግሞ መጣ። ትንሽ ተንፈስ ብለን ነበር። ማን ነው? ያቤት። ኦኬ ያቤት ነው ማለት ነው። ባላ ይሁን በአንተ ሰውዬ እንዴ ሄዷል እኮ በጀርባ ባይ ሳንተ ጫት ገዝታል አይደል? ጫት ዘመድ ብቻ ነው። ሮሚ፣ ሁሉም ያልፋል። ተይ እንደዚህ አትሁኚ። የምን ተይ ነው? ይልቅስ አንቺ ተያት፣ የልጇን እርምት አውጣበት። ምን እያልሽ ነው ወይዘሮ ፀሐይ? ምንም ባልተፈጠረ ነገር ላይ የምን እርም ነው የምታወጣው?
ዳሩ አንቺ ብለሽ አልወለድሽ። የልጅ ጣሙ የት ይገባሻል? ማሞኔ ልትነግሪኝ? እኔ አላልኩ። እሺ ፈስ ያለበት አሉ። እሺ አንተ ቆይ እስከ ዛሬ የት ነበርክ? ነው እንደ ልማድ ታስረ ነበር? እሺ የሚበላ ላቅርብልህ? እንኳን ደስ ያለሽ። እንኳን አብሮ ደስ አለህ። ሚካኤል ፊስ ነው? ዱርዮ የለም እንዴ? ዶፉ እንዴ ማጉረምረም ዳመና ምናምን የለም እንዴ? ዝም ብለህ ትዘንባለህ? ከቴ ቆንጆ ሽሮ ሰርቻለሁ ላቅርብላችሁ። እንዴ ይጠየቃል እንዴ? ያቺ ሽሮ እኮ አስማት ናት። ምን አለበት ቤቱ አይደል ቀምሶ ቢወጣ? ያው ታውቂው የለ ዋናው በሰላም መምጣቱ። አንዴ ጣቢያ ስሰምጥ ማለት ነው ለታትዬ ድንገት ጦቃበት። ደንግጣ እየሮጠች ወደ እኔ ስትመጣ መኪና ገጫት። ሰው ሁሉ ወቀሰ፣ እኔም ራሴን ወቀስኩት። ከዛ በኋላ ነው መላኩ ሰው ምንም በተሰራ ከመውቀስ ወደ ኋላ እናው መላክ ነው። እቺ ሞተር ገዝቼ በት እያለሁ ከተገኘ ድለላ ከተገኘ ፍንቀላ እየሰራው መላ አጠራቅም። ምን እሺ መላው ከተመቸሽ መስመት ትችላለሽ። ና እኔ ስላለ መስራት ፈልጌ ነው የመጣሁት። ከምንም አልወሰድኩም። ዝም በል። ሰዎች ተው እያሉኝ አምኜ ስራ ባስጀምር የቤቱን ቃል ትጨርሰው ነው እንዴ? አንተ መቼውንም አትለወጥ። አሁን ቱታና ውልቅና ውጣል። እዚህ ሀገር የመኖር ሆነ የመስራት ሀሳብ የለኝም። ቢኖረኝ እንኳን ማን ያሰራኛል? አንዴ ሌባ የሚባል ስም ሰጠው። ትችላለህ። ይኸው ጆሮዋን ደፍና በት ስትል ሮሚናታ የእሷን ስም አታንሳብኝ። እሷ ነች እዚህ ነገር ውስጥ የከተተች። እኔ እንደሷ የበደሉኝን መለማመጥ አልፈልግም። የማላውቃቸው ህጻናት እንኳን መንገድ እንዴት ሲጣን ነው የሚሸሹ። የኔ እዚህ ሀገር ምን በጣም ከባድ ነው። እና ምን አስብ አቦሮሉ እየተሰደደ ሸቤ ቤቱ ራሱ ባዶ። ይህ ምንም አይነት ዋጋ ከፍዬ ከዚች ሀገር መውጣት ነው። እሱማ ልክ ነው። የሀገር ጀለሶች ተቀይሱ። ተብቴ ራሱ ዱባይ ሰምጣዩ ካልመጣ እያለች ፋውል ላለመስራት ነው በዚች ሞተር በት እሱ ያንተ ሀሳብ ነው። እኔ ግን ያስመረረኝን በራሱ ገንዘብ ሄጄ ነው ተለውጬ ሰው መሆኔን የማሳየው። ሀሳብን ከቀየርክ መራ ፈልገን አብረን እንቀየስ ነው። ከባድ ይሄ ለእኔ የማይሆን ነገር። በራሷ በታትዬ ስምዬ ነው ከዚህ መላ ያወጣው። እዚህ ለገጣፎ የማርያም ጸበል ተአምር እየሰራ ነው። መካኖች ሁሉ ልጅ በልጅ ሆኑ። እኔም ሌው ብዬ ሰይ ደግ አደረግሽ። ግቢያ ታዲያ ቡና ጠጥተሽ ትሄጃለሽ። በያው ይሞት እንደው ብሄድ ነው የሚሻለው። አንቺም ስራሽን ስራ። በቤት ስመጣ እናፈላለን። በርቺ
እስቲ ከጓደኛችሁ ተምራችሁ ራሳችሁን ቻሉ። ለእኔ በላከ ቁጥር ለእናንተን ሳይለቅ ቀርቶ አያውቅም። ደግነት ከዘር ነው። ደግ አይደለም እንዴ ልጄ? ደግ ነው እንጂ እዚህም እያለሁ እኮ የሌለ ደግ ነበር። እዚህ እንኳን እያለ ቤቱን አጽድቶት ምን ዕቃ ቀርቶታል። ዛሬ እንደዚህ ሊያንቀባረረኝ በልንካ። ታዲያ ቁም ነገር ስሩበት። እስቲ ልብሳችሁን እንኳን ቀይሩበት። ለቤተሰባችሁም ዕቃ ግዙ። እግዚአብሔር ይስጥ በሉት። እነዚህ ቀማኞች የልጄ እንደምትጡት ያቡ ታውቃለህ፣ ተብቴ እኮ የሌለ ያራዳ ልጅ ፉሾ። አረ በሚካኤል ፉሾ ቤንጃሚን እኮ ነው ነጫጩ። ይኸውልህ ደግሞ እንደ ልማዷ ቸክችካለች ይች። ሁለተኛ እንዳትሰጥ ለምን ታጣ ሂዳ ቤንጃሚን ብቻ የላኩት መላ ስላነሰ ይባላል። አረ ሚካኤልን አይባልም። እንደምንም ብለሽ አንቺ ነይ እንጂ አመቻችቼ እጠብቅሻለሁ። አረ በሚካኤል መጣን ቤንጃሚን ፍራንክሊን አባዬ ቀዝቀዝ በል ምን እሺ ባረም ይላል ቀዝቀዝ በአብሽር ድሜጃውና የሕክምናውን ጨምሮ እኮ ቢያንስ 400 ሺህ ብር ያስፈልጋል። የፈጣሪ አለ
ይህ ሁሉ ገንዘብ አሁን ከየት ሊመጣ ነው? በቃልኝ። የልጆቼን ወግ ማዕረግ ሳላይ መሞቴ ነው በቃ። እማዬ እንደሱ አትበይ። የሚያስፈልገውን ነገር ሁሉ ከፍለን እናሳክምሻለን። ሰላም የእውነቷን ነው። እኛም ብንሆን በየቤተ ክርስቲያኑም በየመንደሩም እየዞርን እንዳጨርሹ ዶሮ ብታልም ጥሬዋን አሉ። እኔ ፀሐይ የሰው ፊት ከሚገርፈኝ እዚሁ ፍግም ብል ይሻለኛል። እየነዳን ምን እሺ ዝም ብለህ ታተሳፈር ላጥ ትላለህ? በቅድም ሰውዬ እናቋርጥ ነው የቱ ዶላር የሚዘረግ ቢበላ ምን ያመጣል? ወንጀል ስሰራ ዘረፉኝ ብሎ ሄዶ አክስ ማለት ደግሞ አንታሰርም ማለት ነው። ነገር ይላል ከዛገር ሚዳ ፈልግ አባር ምንም አፈልጋለሁ። ለምን እንደዚህ አይነት ሙድ አይደለም። አሮም ይቅርታ ጠጥታችኋል አይደል? አረ አንድ ሁለት ሶስት አራት በልቶ ላብ እንጂ ሞቅ አላለ። እንግዳውን ልቀበለው ብዬ ይሆናል። በልግባና ተኛል። ገና ምን አይተሽ ምን ተገኘ? እኔና ያብ ወደ ውጭ ልንቀየስ 6 ሚስጥር ነው። እስቲ እግዚአብሔር ይቅናችሁ። ግን እንደው አደራህን ከርክዬ እሱ እንደው አይመከርም። የከፋ ነገር ውስጥ እንዳትገባ። አረ በሚካኤል እኛ እንግባ ብንል እንኳን ያንቺ ጸሎት በየት በኩል ያስገባናል? በልግባና ተኛ። አውሽ እንጂ እማሽ ቀስ ከባድ ማውራት አለብን። እኔም እኮ ቶሎ ብንቀየስ ደስ ይለኛል፣ ግን በእንደኝ ነው አይደለም። አዲስ ነገር መፍጠር ካልቻለ ማውራት ብቻ ምን ይሰራል? ታትዬ ትሙት አንተ እሺ በለኝ እንጂ ማለት ነው። እኔ አደጋ በሌለበት መንገድ በት ብዬ ሁሉንም ነገር አመቻመቸዋል። ሌላ ደግሞ ስራ ለስራና ገንዘብ ላጠራቀም ብዬ ድጋሚ ችግር ውስጥ ነው። ምክንያቱም የሚፈልጉት አንዱ ፋይል ቢበረገድ ከአንዳንድ እንደሚያስገቡኝ አታውቅም? አረ በሚካኤል እኔም እኮ የሌለ ተጨናነኩ። ድጌ እንደዚህ አይነት ጭዌ ውስጥ መስመጥ አልፈልግም። እኔ ምንም አይነት ወንጀል ፈርቼ አላውቅም። ይህንን ስራ እንስራ እኮ ለአንተ አስቤልኝ። አንተ ግን የኔ መማርከት ቶሎ ራስህ ይወጣዋል። ኧረ ከባድ ተረጋጋ። ምን እሺ በቃ በሚለው ነገር እንቃደዱ። እናንተ ሳንቲሙን አዘገጃጁ እንጂ በቃ ችግር የለም ማለት እንዴ። አሁን በቃ ዱባይ እኮ ምናምን በርቶበታል። አሁን ጨዋታው እኮ አውሮፓ እኮ ሰንደራሽ ማለት በቃ ትልቁን አመት ዱብ ካላችሁ ጣጣ የለው። ዋስትናችን ምን? ህገወጥ ደላሎች አማካኝነት ወደ አረብ ሀገራት ለመሄድ በኮንቴነር ተጭነው ይጓዙ በነበሩ ዜጎቻችን ላይ የደረሰውን ህልፈተ ህይወት አስመልክቶ ባለፉት ተከታታይ 2 ሳምንታት ፕሮግራም ስናቀርብ መቆየታችን ይታወሳል። ፕሮግራሙ አለ ምስኪን ምዝባባቸውን ሀዘን ነው የሚያሰናው። ህገወጥ ጉዞ ላይ ሊወሰድ ስለሚገባው ምቀኝነት እኮ ነው አይገርም? ፊልም እኮ ነው አክተር ቀጥሮ እኮ ነው የሚያሰሩት አይገር? አዘጋጆቹ በየነ ቀጣይ አባዬ ጉዴ ፈልቷል ማለት ነው። ያንተኛ እኮ ህጋዊ ኤጀንሲዎች ነን እንዴ? ለመንግስት ግብር የምንከፍል ቲን ነምበር ያለን ሰዎች ነን።
እኔ እኮ አሜሪካ ግቢ እኮ ቢሮ አለ። እዛ መጥቼ እንዳልቀጥራችሁ ብዬ እኮ እንዳትጉላሉ። ሰማ ሳቢው እስኪመጣልህ ድረስ እስከዛ የፓስፖርቱን ጭው ያፍጥ። ፓስፖርት ባይኖርስ? ፓስፖርቱማ ግድ እኮ ነው። እናንተ ከኢትዮጵያ እስክትወጡ እኮ ጎጥ ናችሁ። ከዛ በኋላ እኮ ነው የኔ ጀለስካዎች የሚያሸጋግሯችሁ። ምንድን ነው አክልበት እንጂ በቃ አክልበትና አቦ በሚካኤል ወስደዋለሁ። በቃ የሚሆነው ከሆነ ስራ ሮምዬ ከባድ ህይወት ነው ያሳለፍሽው። በዚህ ሁሉ መሀል ግን ወደ ቤተሰቦች ለመመለስ ለምን አላሰብሽም? ይሄማ ፍጹም የሚታሰብ አይደለም። እምነታቸውን ሰብሬ እንደዛ ካሳዘንኳቸው በኋላ ሊያውም የጥፋቴን ቅጣት ይዤባቸው ልሄድ። ይህን ከማደርግ ሞቴን እመርጣለሁ። ታዲያ ለአቤት ስለ አባቱ አውርተሽ ታውቂያለሽ? አይ ቡዝዬ፣ የት አግኝቼው? ያኔ ልጅ ስለነበረ ለጭንቅላቱ ጥሩ አይደለም ብዬ ታውኩት። አሁን ደግሞ እንደምታየው ነው። ግን ሮምዬ ጠንካራም ነበርሽ እንዴ? ህግ ወጥ ነሽ ብላችሁ ሰርቼ እንዳልበላ ካረጋችሁን በኋላ ምን ፍጣሪ ነው የምትል? ህግ ባስከበርኩኝ ጎረምሳሽን ልከሽ አስደብድበሽኛል። ስለምንድን ነው የምታወራው? እንዲህ በድድ ያስቀርቶኝም አለቃችሁ ምፋረዳችኋለሁ። ያገጨት ነው ያለው። ራስ ጠዋት ነው የወጣው። ከፈለጋችሁ ገብታችሁ ማየት ትችላላችሁ። በጠራራ ፀሐይ በአደባባይ እንዲያረገኝማ ቤቱ ገብቼለት አለቀኝ። በጋ አምላክ አስወጡልኝ። ለማንኛውም ጣቢያ ሄደሽ ቃልሽ ምስኪን ዘላለም በልጇ እንደተቃጠለች ያልታደለች ልጅ መውለድ እንዲህ ከሆነስ እንኳን መሀኑ ወይሮ አረ በታትዬ ሞትሽ ምግቡን ብላ። ቀኑ እየገፋ በሄደ ቁጥር ችግር ውስጥ እየገባው ነው። አንተ ፓስፖርቱን እንዲፈጥን አድርገው፣ ሌላውን ይወጫዋሉ። እሺ እኔ ሁሉንም አመቻምቻለሁ። ይሄኔ ሰውየው ጨርሶ ይሆናል አንዴ። አንተ ምን እሺ ነው? ለምን የሆንከውን ነገር አትነግረኝ? ምንም አይሰራልኝ። ጭራሽ ና አንተ ፈልጋለሁ። እሺ ብላ ምንድን ነው የምረጋጋው?
እኔ የተውኩኝ ወንጀል ደግሞ ተመልሶ ስትገባበት እያየሁ ምን ነው ይሄን ወንጀል ምን ነው ይሄ የዛ ሺሻን እኮ ማለት መጨረሻው የደቦችን አላፊ ደብድቦ አገር ሁሉ ሲፈለግ ጭራሽ የሚከስ ከብት ተጠብቀኛል። እሺ ወሬ አልፈልግም፣ አስወጣልኝ። የፈለገውን ካሳ ራሱ ይከፍላል። ክሱ ከመመስረቱ በፊት መጀመሪያ ልጅሽን በስርዓት አታሳድግኝ። ጥርስን እኮ እኔ ራሴ አስተክላለሁ። እባክህን እንዳልኩኝም አለቀ ነው አስጠፈንገዋለሁ። ኧረ እባክህ ተለመነኝ። ያው በሚካኤል በጣም ይቅርታ ታትያ አስደበረች። ይለን አዲስ አበባ ሞተር የሚገጨን ሰው አግኝቼ ባንሰራበትም እንቅስቃሴውን ሾክ እናደርግ። እኔ መፍጠን ነው የምፈልገው። እሱን ማስብበት ጊዜ የለኝም። በዛ ላይ ሰውዬው ሳይገሳኝ ነው እዛ ፖቹ ራሱ አይፋቸው። እሱ ለኔ ተው፣ ሰውየውን እኔ በሚለው ይዟል። አንተ ብቻ እሺ ብለህ ትንሽ ጊዜ እስቲ ከርክ ለምን አትረዳኝ? ኧረ በሚካኤል በጣት ይሙት ያቡ፣ በቃ ትንሽ ጊዜ ስጠኝና እንሞክረው። አሁን ሰው መደብደቡ ምን አስፈለገ? ለኔ የምታስብልኝ ከሆነ ራስን ጠብቀህ ሰው አትሆንም? አየሽ፣ አንቺም እንደ ሌሎቹ አውራ አድርገሽ ነው የምታስቢኝ። እኔ ግን አንቺ ስለሆንሽ ሳይሆን ማንም ቢሆን ማድረገው ነው ያደረኩት። ሰው ትላለች። አንተ ልጅ ፖሊሶቹ እኮ እየፈለጉ ነው። ምን አለ አርፈህ ብትቀመጥ እዚሁ ሆነ። ሮሚ ጉድ ሆነናል። የቤቴን ፖሊሶች ያዙ። ምን አርፎ የተቀመጠውን ልጅ
አቡዬን ፖሊሶች ያዙትኝ። በቃ ተረጋጋ። ፖሊሶች ያዙት እኮ አሁን ወዴት ነው የምትሄጂው? በእንደዚህ አይነት ሁኔታ ምን ሳይለቅ እንሂድ እንጂ ምን እያልክ ነው? ኧረ ጎራ ያስፈልገዋል። ዝም ብለን አንሄድም። እሺ በይኝ ሮሚ፣ እንመለስ። ምን ማለት ነው? ኧረ በሚካኤል ሮሚ እሺ በይኝ በቃ ነው። ጋርኪ አንተ ጣቢያ ሂድ፣ እኔ ደግሞ ሰውየው ጋር ልሂድ። እንደምንም ብለን ማለት ነው ከይዙ ፍርድ ቤት ሳይሰምጥ ፊክስ ማድረግ አለብን። ወይኔ ልጄ እንደው መከራ ውስጥ ከተትኩት። አንድ ጊዜ እሺ ይበልኝ፣ ከዛ በኋላ አይደለም የሰው የዞን ጥርስ ይተከልለት። አይ እስቲ እግዚአብሔር ይርዳ። ምንድነው? ያቤጽ ከአባሎቻችን አምልጦ ተሰውሯል። አንቺ ቤት ውስጥ ተደብቆ ቢገኝ ወንጀለኛን በመሸሸግ ወንጀል እንደሚያስጠይቅሽ እንዳዘነጊ። ግድ የለም ቢያመልጥም መያዙ ስለማይቀር እንሂድ። ሮሚ ሚካኤልን ተቀይሷቸዋል። ልጅሽ አስማት ነው። ወይኔ ልጄ ወይኔ ምን ውስጥ ገብቶ ይሆን? ሰላምዬ ለምንድን ነው የምታለቅሽው? ማየን እያመማት ነው። ለእናቴ ምንም ነገር ማድረግ አልቻልኩም። አይዞሽ ደግሞ እግዚአብሔር ሁሉን ነገር ያስተካክላል። እናንተ ብቻ ማድረግ ያለባችሁ እናታችሁ እንዳይከፋት። እሺ ሰላም ሽሮን ያንቺም ጸልይ ነው አልቻልኩም። ጸልያለሁ ቆንጆ በቃ ተንሽ ግቢ እኔም መጣ። አንተ አስማተኛው እንግዲህ እንዴት ተቀየስካቸው? በታትዬ እሱን ማውራበት ጊዜ የለኝም። ፓስፖርቱን ተቀበልከው? ይኸው ተቀብዬዋለሁ። አባዬ ሰውየው እኮ እጁ ረዥም፣ ይሄኔ በአንተ ፊት ቢሆን አመት ያመላለሱበት። ዛሬ ማታ ባለ ዶላሩን ተከታትለን ከተሳካለ ደላላውን አመቻቸውና ነገ እንቀየሳለን። ከባድ እየነገርኩ በአንዴ ዘገደው ብለን መግባት የለም። የሆነ ሾፍ የምናደርግበት ጊዜ ያስፈልጋል። ለምን አትረዳኝ? በዚህ ሰዓት ከዚህ የተሻለ ሌላ አማራጭ የለም አለን። ሰውየውን በሽማግሌ 23 እናስረዋል። አንተ ብቻ እንደምንም ትንሽ ጊዜ ታገስ። አልታገስም። እኔ መታሰስ ሰልችቶኛል። ከዛሬ ማለፍ ነው። አረ በሚካኤል እንዴ በታትዬ ሙት አደጋ ውስጥ ካልገባ እያልከኝ ቋንት ምንድን ነው? አደጋ ችግር ምናምን ነው። ገና ከዚህ የባሰ ችግር እኮ ነው የሚጠብቀው። ደግሞ በዋቲ እንደምንቀየስ አትርስ ነው። እኔ መርዳት አትፈልግም? አረ በሚካኤል እንደሱ አይደለም። ከባድ ታዲያ ፈርተህ ነው? ከባድ አንተ እኔም ፈርተህ ነው እያልከኝ ነው? እኔ ፈርቼ ማለት ነው። በቃ ካልፈራ አንተ ሞተሩን ብቻ በመንዳት ተባበረ። ሌላውን እኔ ወጥቷል።
ደህና ነው። አይዟችሁ አይዟችሁ፣ በዳህሊያለም የፈጠረሽ አምላክ እሱ ያውቃል። አይዞሽ፣ ተስፋሽ በሱ ነው። እግዚአብሔር አሜን አሜን። እግዚአብሔር ይስጥልን። አሜን አሜን። ሰላም ምን ያለሽ? ምን አደረገ? ያው ብዬ ለምን ተነሳ? አይገባሽም። ለማይ በልጅነት አንገቴን ያስተፋሽን ሲያንሰኝ አሁን ደግሞ ታሞተኛ ብለሽ እየለምንሽብኝ ነው። መቼም እንዲህ በደም ተለውሶ ራስን ስቶ ከመጨማለቅ ልመና በስንት ጣም እኛ ትየፀሐይ ታማው ለሳቸው ማሳከሚያ ገንዘብ እያሰባሰብን ነው። አሁን ቁስሉ ሳይጠግ መንቀሳቀስ የለብንም። ተመለስና ጨለዛ ምን እሺ፣ የት ለመሄድ ነው? አይገባሽም። ምን እሺ፣ ከባድ እዚህ መሆንህን እኮ ማንም ማወቅ የለበትም። አንዴ በዛ ላይ ማገገም አለብህ። አርፈህ እዚሁ ዱቅ በል፣ የትም መንቀሳቀስ የለም። ተገላገልኩኝ ሲል እንደገና እንደዚህ ነገር ውስጥ እገባለሁ። ኧረ በሚካኤል በታትዬ ሞት አትጨናነቅ። አንተ ይሻልህ እንጂ ሁሉንም ነገር እናመቻመቸዋለን። አንዴ ሮሚ ሳህን አምጪ። የሚገርም ፖስት ነው ይዤ ሮሚ አጎስ ይችን ጠቅ ጠቅ በፎቶ ላይ የምትመለከቷቸው እግዚአብሔር ይስጥልን እናታችን እናመሰግናለን። እግዚአብሔር ይስጥልን። በፎቶ ላይ የምትመለከቷቸው እናታችን በደረሰባቸው ህመም ምክንያት በጥቁር አንበሳ ሆስፒታል በደረሰባቸው ህመም ምክንያት ሕክምናቸውን ሲከታተሉ ቆይተው ለውጥ ባለማምጣታቸው ይህን ሀገር ሄዱ። ሰላሚ፣ በዚህ ሁኔታ ገንዘብ ሰብስበን እናታችንን ማዳን አንችልም። ታዲያ ሌላ ምን አማራጭ አለ? እኔ አማራጭ አለኝ። ብድር ጠይቂያቸው እንደከለከሉኝ ታውቂያለሽ አይደል? ክብር፣ እምነት ምናምን እያልኩኝ እናቴ ስትሞት ቁጭ ብዬ ማየት አልችልም። እና ምን ልታድርግ? ልሰርቅ? አዎ ሰርቃለሁ። ግድ የለም የኔ ቅን፣ ግድ የለም። ከዚህ የተሻለ አማራጭ የለኝም ሰላም። ቆይ ስማኝ፣ ፕሮሰሱን እንጀምርበታለን። ልመና የሌላ ዋይ ስራው በዚህ አጭር ጊዜ ውስጥ እኮ በት ብሎ ትሮቢዋል ያሰናል። ቻለ ምን ያለው ባትሪክስ የሚያናደኝ እነሱ አለ። ለማንኛውም ሲሰርጉ እንዳለው ከእነሱ ጋር አብራ ተዋርዳ መታወል በእሷ አትፈዱ። ጉርብትና ምናምን የሚባል ጭው ይዟል። እኛ እሱን ጉርብትና የሚሰራው ለመሳደብ ሁሉም ማዝበላው ነበር። አትሰሙት ተዋቸው እባክህ። ዋናው እናንተ እነሱ እንደሚያስቡት አልሆነ። ቀስ እያለ ይገባቸው። ስለማይፈልጉ አይገባቸው።
ወይኔ ጉዴ! እማ ወይኔ እናቴ ምን ገባሁ? እማ ምን አለ ጌታ አንድ ልጅ እንኳን ቢሰጠኝ። እስቲ እሱ ይስማሽ። በስመ አብ ወወልድ ወመንፈስ ቅዱስ። አይተሽዋል? ምኑ? የሆነ ሰው ወደ ጨለማው ሲገባ ይቻል። ኧረ በስመ አብ በይ። ከኔና ከአንቺ ውጭ እኮ እዚህ ግቢ ውስጥ ማንም ሰው የለም እንዴ? ያየሁት በይ። ቤቱ ባዶ ነው። እዛው ገብተን መጣ። በእንግዲህ አሁን አጥሚቱን ላዘጋጃጅላችሁ። ይሁን አዘጋጁ እንጂ ማን ይወስድላችኋል ብለሽ ነው? ጎሽ ሰላም እየመጣሽ። ፀሐይ እንዴት ናት? ምንም አትልም። በችኮላ ገንዘብ ሳንይዞትን ካርድ ማውጫ እንኳን አጣን። ሳህን ልቆጣጥር ይዘሽ ሂጂ። ሮማንም አጥሚት እያዘጋጀች። አይ የለም። ለምን ሰዓት ማን ይበላል ብለሽ ነው? ይልቅ ገንዘቡን እዚህ ጋር ነበር አደረኩት ያለኝ። አይ ከልቡ ነው ብለሽ ነው? ተረጋግተሽ ፈልጊው። እማትወስጂ ከሆነ ሮማንን ታዩ ልበላት። ሮማን ሮማን ሄሎ ሄኖክ፣ የት ነው ያደረከው? ገንዘቡን አጣሁት እኮ። አዎ በደንብ ፈልጌዋለሁ። የለም ታዲያ ማን ወሰደው ይባላል? ወይኔ አምላኬ፣ ወይኔ እናቴ። ሰላም ተረጋጊ። የት ሄዳል ብለሽ ነው? እኛ ምን ያለ ነው? እኔ ሳልቆጣጠር ቤቴ ነበር። እኛ አትበይ። እና ምን ለማለት ፈልገሽ ነው? ሮማን ወሰደች እያልሽ ነው? እኔ እንደዛ አልወጣኝም። ለማንኛውም ሄኖክ ይምጣና ሁሉንም ነገር ለፖሊስ እንነግራለን። ከዛ በርቺ። ወይኔ እማዬ ብቻዋን ናት። ወደ ሆስፒታል መሄድ አለብኝ። የኛ ሰው ነው ይለፉ። በቃ አዎ የራስ አባክ እሽኛው ልጆች ነው ይመርሹ። የለም ምን አይነት ጭካኔ ነው? እናቴ እንዴት ቢጠሏት? ሄኖክ እግዚአብሔር አለ፣ ተስፋ አትቆርጥ። ለፖሊስ እናመልክት። ፖሊስ የእናቴን ህይወት አያድናት። የእናቴን ህይወት የሚያድናት ገንዘብ ነው። የትም አልሄድም። ይኸው ደስ ይበላቸው፣ ትሙትላቸው። የለም ሄኖክ ተነስና ለፖሊስ ነው የምናመልክት። አጥሩ ቢጃ ይደፋስ እኔ ታቲ የታ እኔ ዛግቢ ተመልሽ እኔ ስንብት ራስ ደስታ ይደል ታዲያ ቆመ ቆሽታሽ ሊበርቢያ
ሆነሻል? ምን ፈልገህ መጣ? የባለፈውን ፓስፖርት ፈልጌ። እርግጠኛ ነበርኩ ራሱን ወሰደው ይሄ አውሬ። ስለምንድን ነው የምታወሪው? የሰው ገንዘብ ወስዶ ሌባ አስባለኝ። ወዳለበት ውሰደኝ። ሴትዮዋ ከመሞቷ በፊት ገንዘቧን መመለስ አለብኝ። ይቅርታ ሮሚ፣ እኔ ማድረግ አልችልም። አንተም እኮ እናት አለ። እኔን ከውርደት ፀሐይንም ከሞት ማዳን የምትችለው አንተ ብቻ ነው። ወዳለበት ውሰደኝ። ሮሚ፣ ያቡ እኮ ጓደኛዬ ነው። አንዴ እኔ እሱን ጠቁሜ ላስይዘው ማለት ኧረ ሚካኤል አታጨናንቂ። በቃ ፓስፖርቱን ስጭኝና አሊ በቃ እንዲህ ግፍ ሰርታችሁ አይቀራችሁ። ከልብ ያዝንባችኋል፣ ረግማችኋል። ሮሚ ምን ላድርግ? ይህም እኮ ለያቦ መጨረሻ ሪጎራው ይርታ ሄደ። እሺ ሞቴ አቤት ቅሌት! አንተ አውሬ! ሌላ ጣጣ ውስጥ አንገባ። የማያገባሽ ነገር ውስጥ ጥልቅ አትበይ። ለምንድን ነው የማያገባ? በቁሜ ገላይን ስታበቃ ጭራሽ አያገባሽም ትለኛለህ? በአንተ ኃጢአት መኮነኔ ነው የማያገባኝ? እንደው ምን በበድሌ ነው እንዲህ የምታዋርደኝ? እንግዲህ እየተናገርሽ ስጠብሽኝ ዝም ብለሽ፣ አሁን ግን ምንም ላልልሽ እችላለሁ። ከመንገዴ ዞር በይ። ምንሽ በጭዌ ብንፈታው ነው የሚሻለው። በታትዬ ነው ሳቢውን መልስ እኔ
ቤቱ ግራና ቀኙን ተመልክቶ የሚከተለውን ውሳኔ ሰጥቷል። ውሳኔ አቃቢ ሕግ በተከሳሽ ላይ ያቀረበው ክስ በሰነድና በሰው ምስክር በአግባቡ አስረድቷል። ተከሳሽ የአቃቢ ሕግን ማስረጃ አላስተባበለም። አቃቢ ሕግ በተከሳሽ ላይ ከዚህ ቀደም የወንጀል ሪከርድ እንደነበረበት ማቅረቡ ቅጣቱን እንዲከብድ አድርጎታል። በተከሳሽ በኩል የቀረበ የቅጣት ማቅለያ የለም። ስለዚህ ተከሳሽ እጁ ከተያዘበት ጊዜ ጀምሮ የሚታሰብ በ10 ዓመት ጽኑ እስራት እንዲቀጣ ተወስኗል። ዝም አላችሁ ያንቺ ቆሎነት ነው። በ10 ዓመት ጽኑ እስራት እንዲቀጣ ተወስኗል። አንተ ማየውን ፋውል እኮ ነው የምታሰር። ምን ይሽ ነው አንተ ይሰጠኛል ጋር አይደለም እና እሱ እኮ ጀለስካ ነው። ዝም ብለሽ ደግሽሽ። እሺ ምን ግን ይኸውልህ ራስህ ይኸውልህ እኔ የሚደብር ስራ እኮ ነው የምታሰሪኝ ፍሬ።
ምን ልታደርጊ መጣሽ? ወደ ሰጥሽ ትገኝ ሁለተኛ እንዳትመጪ እገልሻለሁ። ማንም ቢሆን ማለት ነው። ሁለተኛ እንዳትመጪ እገልሻለሁ። ግዛው እባላለሁ። ያቤጽ ግሩም ስም ነው። ማን ያወጣል? የወለደች እናትና ያወጣችልህ? ትልቅ ስም ነው። ትርጉሙን ታውቀዋለህ? አላውቀውም። በመከራና በጭንቄ ሰዓት የወለድኩ ልጄ ማለት ነው። አዋቂ እናት ነው ያለች። ሮማን የሷ ስም ነው። በእናት ስም መጠራት መቼም እድል ነው። አዎ በእናትህ አትነዝንዘኝ። በቃ አንተ ረፍ፣ እኔ እሄድልሃለሁ። ተኛ፣ አንተ ማረፍ አለብህ።
ዘዴ ሰዎችን ለማግባባት ማቀራረብ የዓላማ ሁኔታ የተገለጸበት አድናቆትና ሙገሳ መስጣቸው አካላዊና አእምሯዊ ሰውየውን እያተመለከቱ ስሜቱን ላለማስባት ለአንድ ጥሩ ግባቸው ለማድረው ማለት ወደ ስኬት ለመገዛት እየሞከረ እየደራሱ አመቀረታቸው ስራውን አበራን ዛሬና ውጋባት አልፎ ለመቀበል ራሱን ለመሄድኩም የግብር ለማሳሰብ የለቅሶና የማሰላሰል ውጤት ስኬታማ ስተሆር ላይ በማለት ጊዜ ይሰጣል። ጓደኛ ሲጋራውን አጭሰው እንጂ ሲያሰኘኝ ነው ማጨሰው። ደግሞ እኔ ከማጨሱ ይልቅ እንደዚሁ ጭሱ ነው ደስ የሚለኝ። ማጨስ ፈለክ ነው? ታዲያ ለምን አልጠየቀኝም? መለመን ደስ አለኝ። መለመን ምን ችግር አለው? መጠየቅ ማለት እኮ ነው። መለመን ያው መለመን መለመን መስጠት የማይፈልጉ ሰዎች ያወጡለት ስያሜ ነው እንጂ ያው መጠየቅ ማለት ነው። ለምሳሌ ስታፈቅር ፍቅርን፣ ሲርብህ ምግብ፣ ሲቸግር ገንዘብ ትጠይቃለህ። ሰው ደግሞ በአንድ ወቅት ይጠይቃል፣ በሌላ ወቅት ደግሞ ሲጠየቅ ይሰጣል። ይሄ የመኖር ህግ ነው። ለዚህ ነው ፍላጎታችን ግማሹ በእጆቻችን ሌላው ደግሞ በሰዎች እጅ የሚገኘው። እንካ አንተ ጋር ይሁን። እኔ ሲያሰኘኝ ይጠይቃል። ዛሬ የገብርኤል ማህበር የለም። ዛሬ የገብርኤል ማህበር የለም። ይቺ ሴትዮ ማበዷ ነው እንዴ? አበደች እንጂ የንጹህ ሰው ደመች ይለቃል። ጓደኛ ሁሉ ሰው ያውቃል፣ ያከብራል። የፖለቲካ ነው እንዴ ገባው? አይደለም፣ ነፍስ ገድዬ ነው እዚህ የገባሁት።
ሲያው ግን ነፍስ የምታጠፋ አይነት ሰው አይደለም። ያን ጊዜ አሁን እንደምታየኝ አይነት ሰው አልነበር። ያለ ጸብና ወንጀል የሚታየኝ ነገር አልነበር። ለመጀመሪያ ጊዜ ለመለወጥ አስቤ ከሰዎች ጋር ቢዝነስ ምንም የማልጠረጥራቸው ስንት ነገር አብረን ያሳለፍን ጓደኞች ተመሳጥሮ ገንዘቤን በልቶ እኔ ለግ አጋፍጦ በኋላ እነሱ ለካ ቢዝነሱን እየሰሩ እጅግ እንደተሳካላቸው ሰው ነው። በጣም ነበር የተናደድኩት። ተስፋ ቆርጬ ያሉበት ድረስ ሄጄ ሶስቱንም ገደልኳቸውና ተሰወርኩ። ከዛም ተይዤ ፈረደብኝ። አሁን እንኳን ብዙም ጊዜ አይቀረኝ። ሁሉም ነገሬን ባጣበትም ትልቅ ትምህርት ቤት ስለሆነ መታሰሬን አልጠላው። እዚሁ ተምሬ በሕግ ዲግሪ ይዣለሁ። ከታራሚዎቹም ጋር ማያግባባኝ ይኸው ነው። በሕግ ጉዳይ እነሱን እንደማማከርና እንደማገዝ ደስታ የሚሰጠኝ ነገር ነው። አያት ለመለወጥ ካሰብክ አይደለም እስር ቤት ሲኦል ውስጥም ብትሆን ቀላል። ሮሚ ክፋት እንዳልሰራሽ እኮ እግዚአብሔር ያውቃል። አንዴ ለምን ራስሽን ትጎጃለሽ? ሁሉንም እኮ የሚፎሽው እሱ ያስተካክሏል። ነገ ምሳ ይዤ እመጣለሁ። አብረን ነው የምንበላው። አንተ የምትጀምር አልመሰለኝም። እኔ ልጀምር መሰለኝ። እኔ በቃኝ። አንድም ጨዋታ እኮ አላሸነፍኩም። ለምን ይመስላል? አንተ ስለምችል ነው አይደለም። እኔ ለጠጠሮቼ ያለኝ ክብርና ለመንገስ ያለኝ ፍላጎት ከአንተ የተሻለ ስለሆነ ብቻ ነው። እንዴት? ይኸውልህ ይህን የዳማ መጫወቻ ዓለም እንደሆነ አስብ። ጠጠሮቹ ደግሞ ወደ ስኬት እንደሚወስዱን አጋጣሚዎችና እድሎች። አየህ፣ እችን ጠጠር የበላው አንተን በምታነግስበት መንገድ ሳይሆን እሷ በምትሞትበት መንገድ ሳታስተውል ስለመራት። አሁን ለጠጠሮች ክብር መስጠት ጀመርክ ማለት ነው። ግን ተጠንቀቅ። ከጠጠሮቹ መሃል የትኛዋ እንደምታነግስ ስለማይታወቅ ሁሉንም አክብራቸው። ይሄን የሰጠው እንደዚህ መብላት ስለምችል ነው። ተጫወት። መጠንቀቅ እንጂ መቆም መፍትሄ አይሆንም። አሁን ለመንግስት ቀረብክ ማለት ነው። የምትነግሰው ግን የበላውን ወይም የተበላውን ጠጠር ሳይሆን ወደፊት የምትበላቸውን ጠጠሮች እያሰብክ ስትጫወት።
ከነገስክ መንግስትና ማሸነፍ ግን ይለያያሉ። የምታሸንፈው ስለነገስክ ሳይሆን በንግስና ወታደሮችን መንከባከብ ስትችልና መጠበቅ ስትችል ብቻ። አሸነፍኩ ማለት ነው። ጓደኛ ነገር አየህ፣ በህይወትም ደስተኛ እንድትሆን ሁሌ ማሸነፍ። የምታሸንፈው ግን የደረሰብህን ሳይሆን የምትደርስበት ብቻ ስታስብ። አሳጣችን ከምትለው ይልቅ በእናትነቷ የሰጠችን ለምን አታስበው? ምንድን ነው የሰጠችኝ? የሴት ልጅ የለማኝ ልጅ ነው ያስባለች። ሌባ ሳይሆን ሌባ ነው ብላ አሳሰረች። ባገኘሁት አጋጣሚ እንኳን እንዳልቀየር ይኸው መስክራ ወህኒ ወረወረች። ምንድን ነው የሰጠችኝ? እሷ ለእምነቷ ለክብሯ ስትል አሳልፋ ስለሰጠች ጥፋተኛ ነች እንበልሽ። ቆይ ይህ ባይሆንና ከሀገር ብትወጣ ምን ታደርግ ነበር? እኔማ እግሬ አንዴ ከዚህ ሀገር ይውጣ እንጂ የሆንኩትን ሆኜ በደስታ ኖር ነበር። ያቤት እናትን ያህል ትልቅ ደስታ ገፍተህ ትንሹን እኮ ነው የምትፈልገው። ደግሞ ደስታ ከማግኘቱ ይልቅ አብሮ የሚካፈል ሲኖር ነው ደስ የሚለው። ቆይ ከእናቴ የቀረበ ዘመድ አለ? የለኝም። ታዲያ አንድ ያለችን እናትን ገፍተህ የማን ነው ቢሉ የማን ነኝ ትላለህ? አይምስልህ ያቤት፣ እናት ምን ጊዜ እናት። አንተ የእናትህ ማንነት ያስጨንቃል። እኔ ግን እናት የለኝም። አንተ አባትን አለማወቅህ ያስቆጣል። እኔ ግን አባት የለኝም። ምን ነው እናት ምላት በኖረችኝና የፈለገችውን ባደረገችው። እናት ሮሚ ሮሚ ሮም አሉ እነሺ ነው። ሮሚ የት ነው? የንጹህ ሰው ደም አሳብዷ ስትጮህ ነበር። የት ልበልህ? እብድ መሄጃው አይታወቅ ማለት የእናንተ ግን አይደብራችሁም እንዴ? ልጁን አውሬ አድርጋችሁ አሳደጋችሁት። እሷ ደግሞ አሁን የት ትሄድላችሁ? እኛ ምን አደረግናቸው?
ልጁም ሌብነቱ እሷም ብልግናዋ። ኧረ ሚካኤል አይሆኑ ናቸው ሚካኤል። አንተም እንደነሱ እብድ ነህ መሰለኝ። በአንድ መንደር ውስጥ በጣም የሚዋደዱ ባልና ሚስት ነበሩ። ታዲያ ባልየው በድንገት በጠና ይታመማል። ሚስት ባሏን የምታሳክምበት ምናምን አልነበራት። በተለያየ መንገድ ገንዘብ ለማግኘት ሞክራ ስላልተሳካላት በአካባቢው ካለ አንድ ባለጸጋ ጋር ክብሯን ሸጣ ባሏን አሳክማ ዳነችው። ባሏ ከዳነ በኋላ ገንዘቡ ከየት እንደመጣ ሲረዳ ለክብሩ ተጨንቆ ጥሏት ኮበለለ። እሷም በመንደሩ ሰው እንደተሰደበች ኖረች ይባላል። ጨካኝ ነው በጣም ጨካኝ ነው አይደል? ለሱ ብላ ባደረገችው ያቤት ሰው ላይ መፍረድ በጣም ቀላል። አንተ እናትህን ለምን እንደለመነች ጠይቀህ አታውቅም? አላውቅም። ላንተ ብላ አንተ በረሃብ እንዳትሞትባት ብላ ለመለመኗ እኮ ካንተ የበለጠ የተዋረደችው እሷ ነች። ለአንተ ስትል አንተ ባትኖር ብቻዋን ብትሆን የምትለምን ይመስላል? ጭራሽ አትለም። አንተ ግን ከማንም ይበልጥ ልታከብራት ልትወዳት ሲገባ ለክብር ተጨንቃ ጠላት፣ ደጋግመህ አዋረድክ። እናትን ቅርታ ልትጠይቃት ይገባል። ሁሉንም ነገር ለታት እያጫውቻት እሷ እየመጣች ትጠይቅሻለች። አንቺም ሲደብርሽ ሲከፋሽ ምናምን ማለት እሷ ጋር ሂጂ፣ እኔም ደውዬ እጠይቅሻለሁ። አይዞሽ ሁሉም ነገር የሚሆነው ለበቃ ሚካኤል
ከባድ ያኔ በተፈጠረው ነገር በጣም አዝናለሁ። ምንም አማራጭ ስላልነበር አጫንቅ መሆን ያለበት ነገር ሁሉ ፖሊ ሰራውት ነኝ። አሁን አንተ ይቅርታ አድርገኝ። እኔ ይቅርታ ካልከኝ ማለት ተመቻምቾልን አብረን ብንቀየስ ደስ ይለኝ ነበር። ገና አልሆነም። ከባድ አሁን የመጣሁት ልሰናበት። አንተ ለእኔ ከጓደኛ በላይ ምርጥ ያራዳ ልጅ ሚካኤል። ተሳክቶ ስለክ በጣም ደስ ብሎኛል። በርስተህ ስራሽ ብር ነው የምሰጥ። ከባድ ይመችህ። ከባድ ሮሚ እንዴት ነች? እናቴ እንዴት ነች? ሮሚ አሟል። የሰፈሩ ሰው ሁሉ የሌለ አግልሏል። ባለፈው አንተ ጋር ከመጣች በኋላ የሌለ ተበሳጭታለች። ከባድ በዚህ ከቀጠለች አሪፍ ሙድ የሚፈጠር አይመስልም። እኔ ልጅ አንድ ቀን መች እናቴ በጣም እንደታመመች ነው ንገረኝ። አይኗን ሳላያትና ይቅርታ ሳልጠይቃት የሆነ ነገር ብትሆን ለእኔ የሞት ሞት ነው። ከእስር ቤት ማምለጥ እኮ አንተ እንደምትለው ቀላል አይደለም። ጥበቃውን አታይም? ጠንካራ ነው። እድለኛ ካልሆንክ ይገሉሃል። ጓደኛ ለምን ታደክመኛለህ? በጥንቃቄ መጓዝ እንጂ መቆም መፍትሄ አይሆንም ያልከኝ ራስህ ነው። መሄዴ ደግሞ ግድ ነው። ያ ቤት ይመጣል። እናቱን ይቅርታ ጠይቆ ይመጣል። ልክ ሲመጣ እኔም አባቱ መሆኔን ነግሬው እሱም እናቱም ላይ ላደረስኩት በደል ሁለቱም እግራቸው ስር ተደፍቼ እግራቸው ስር ተንበርክኬ ይቅርታ ጠይቃቸዋለሁ። ይመጣል።
ነው።